አፈራባሽ ቢ ደቼ ቢ ነህማ ለቅሶ ድረስሽ ማሬን ለቅሶ አንቺ እሬት ደሞ አንቺ ብሎ ማር በስተት ነው ማሬ ብዬ የጠራሁሽ ማለት ነው። ዛሬ ይኬድባችኋል፣ ይነገራችኋል። ነጭ ነጫን አስመሳይ ሰው እኔ በህይወቴ እንደማይመችኝ ታውቃላችሁ አይደለ? ነጭ ነጫን ነው የምንነጋገረው። መሽለጥለጥ መሽመጥመጥ ምናምን አይመቸንም እኛ ጋር። ፀጉራችን ራሱ የወሬ መቸኮላችሁ ማለት ነው። መጀመሪያ ልክ ማለት ነው እኔ ስራ ላይ ነበርኩኝ። ባለውለታዎቼ ጊዜ ስጣችሁ ቤተሰቦቼ፣ ኧረ ሳምሪ ጉድ ተፈጥሯል ስትሉኝ እኔ እህታችሁ ደራሿ ፈጥኖ ደራሿ እህታችሁ ግብት ወደ ዩቲዩብ ስገባ እነዚህ ሁለት ሽልጥልጥ ዜጎች እንግዲህ እየተሽለጠለጡ አየኋቸው። ቆይ መጀመሪያ ሰላም ልበላችሁ ማለት ነው። የኔ ነገር እኮ እንዲሁ ለወሬ የሚቸኩለው ነገር አለ። እንደው አልኳችሁ ሬት ሲለኝ ሰላምታ ሁሉ ይረሳል በእውነቱ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ ይህችን ቪዲዮ ስትጀምሯት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ እነዚህ ሁለት አስመሳይና እባብ ሰዎችን ልካቸውን ልንነግር ወደ እናንተ ዝግጅታችን ጨርሰን ያብተናል። በመጀመሪያ ልንገርክ አይደለ ከዚች ጋር አብረ ነበርክ ሄሉን መጠቀሚያ የምትፈልጋት ቻናል መክፈት እንዲሁም ደግሞ እንደ ሌሎች ሴቶች ከሆነች የዩቲዩብ ብር ላጥ ለማድረግ ነበር ወደ ሄሉ ህይወት የገባኸው ነበር ባይሰበር ሄሉ ኮስታሪቷ ደግሞ ለራሷ እንኳን እንደዚህ ምን አዘከዘከኝ? ማናችሁ እናንተ? ሲጀመር እኔ ምን አስወራኝ እንዴ? የሚያቀቃታል ምን አስወራኝ እኔ አይደል እንዴ? እናም ነጭ ነጫን ስንነጋገር ይችን ቪዲዮ ዛሬ ሰራችኋት ራስክን ለማጽዳት ራስክ በሄሉ ፍቅር እንደተጠመድክና ሌላ ሰው በህይወት ማስገባት እንደማችል ወይም ደግሞ ንጹህ ሰው እንደሆንክ ለማስመሰል የተሰራ ቪዲዮ እንደሆነ በደንብ ያስታውቃል። እንዴት አትለኝም? እኔ ልንገርክ እኔ ሞኝ ህዝብ አይረዳ። እኔ ግን ብልጥ ነኝ ላስረዳህ። ዩቲዩብ ቻናልህን ይዛ ቪዲዮ ከፍታ መክፈቻ የሰራችሁ ማናት? ልዩ አብራችሁ መጣችሁ። ለምን አልተርክልም? አብራችሁ መጣችሁ እዛ ጫካ ማለት ነው። መቼም ጫካውን ካልሆነማ ይሄ ፌደራል ፖሊስ እኮ እንዲህ ፍልጥጡን ነው ያዝልን ያለው። እኛ መቼስ ተለቃቅማችሁ ብትገቡ እናርፍ ነበረ። እንዲህ በሴት የምትሳለቁ ሴትን በማስለቀስ ያደጋችሁ የተለወጣችሁ የሚመስላችሁ እናንተን እየለቃቀመ ፌደራል ፖሊስ ያስገባልን። ኦኬ አብራችሁ መጣችሁ። እሷ መክፈቻ ከፈተች። ከዛ መጣህ እንደ ልማድ ሄሉን እኮ ሪል ነበር የምትገፈትራት። ለነገሩ ሰው አይታየውም። አንዴ ሰው ከወደደ ኦዲየንስ እኮ ምንም ቢያደርግ ሄሉን ከምር ነበር የምትወረውራት። የድራማ ቪዲዮ በምትሰሩ ሰዓት ራሱ ከምር ነበር የምትወረውራት። ይችን ግን ጥፊ ራሱ እንደዚች ወይ እሺ ለምን እዚህ አገምጭጫትም አንድ ፊቱን ለምን አይዞ ፊት ላይ ታስማትም? አስመሳዮች አታስመስሉ። ሁለተኛ ደግሞ ነገር ልንገርክ፣ መጨረሻ ላይ ትተሃት ሄድክ። እሺ ማን ነው ኤዲት አድርጎ የሚለቀው ይሄንን ቪዲዮ? ድራማችሁን አቁሙ ብዬ እኔ ተናግሬ ነበረ። ከመጣህ በራስህ ነገር ና ብዬ ነበር። ያ እውነቱን ስነግርክ ሄሉን ለማስጠመድ ወይ ሄሉን በኦዲየንስ ዘንድ እንዲህ ነው ለማስባል ይዛቸው የምትመጣው ነገሮች አንተን ራስክን መልሰው እንደሚጎዱ ነግሬ ነበረ። ይሄን ድራማ ይዘህም እንደምትመጣ እርግጠኛ ነበርኩ። ምክንያቱም ወንድ ልጅ በተለይ ራሳችሁን ንጹህ ለማድረግ የማትቆፍሩት ጉድጓድ የማትገቡበት ነገር የለም። ግልጽ ስንነጋገር ማለት ነው። ለዛም አሁን ዛሬ
በራስህ የራስህን ነገርና አይዲያ ይዘህ መምጣት ሲኖርብህ እቺ ከእናንተ ህይወት ወጥቻለሁ ብላ እንደዛ የእናንተ መደሰት ለማየት ስትፈልግ የነበረ ሴትዮ መጀመሪያም ቃል ያልወደዳትም መጀመሪያም ነው የተናገረው። አስመሳይ ሰው ናት፣ እያስመሰለች ነው። ልዩ እንደው ልዑል ማለት ነው። እነ ልዑልን የጠመዳችሁት የወገብ ቅማሎች እስቲ አሁን ይዩት እስኪ። አሁን ማን ነው ተገለጠላችሁ? ማን ምቀኛ ማን አስመሳይ እንደሆነ ተገለጠላችሁ? ልዑል ሲጥር የነበረው እውነትን የማውጣት ስራ ነበር ሊሰራ የፈለገው የሰራውም ያደረገውም ለእህቱ መጋፈጥ ስለነበረበት እስከ ጥግ ድረስ ተጋፍቶ እውነቱን አወጣላት። ልዩን የልብ መሰላችሁ ልዑል የቀረባት የያብን ስሜት ለማወቅ ነበረ በወቅቱ። ያብ ደግሞ ተገለጠ ስሜቱ። አሁን ለካሜራ እዚህ ጋር መታችሁ አንተ እሷን በቃ እንደማትፈልግ በሄሉ ፍቅር እንደተጎዳህ ለማስመሰል በራስ ቻናል ራሷ ቪዲዮ ከፍታ መጨረሻም ላይ ራሷ ዘግታ ከዛ ካሜራማን ኤዲት አደረገው። እውነታችሁን ነው እንዴ? በጣም ነው እንዴ የቀለዳችሁት? በጣም ነው እንዴ ያስመሰላችሁት? ሁለትሽም ስርዓትሽን ይዘሽ የራስሽን ስራ መስራት ከቻልሽ ብትሰሪ የተሻለ ነው። እናንተን የምናውቃችሁ በሄሉ ነው። እኔ ማንም ሰው አንድ ዩቲዩበር ስራ ብሎ ከመጣ ፊት ለፊት ስራ ብሎ መጥቶ እናግዛለን። በስራ ምክንያት የመጡ ሰዎች ቢለያዩ ሁለቱንም እኩል አግዛለሁ፣ እኔ ችግር የለብኝም። ግን ደግሞ እንዲህ በፍቅር መተህ የሰው ልብ ሰብረህ ወተህ ምን ታደርግልኛለህ? የሰበረካት ልጅ እኮ እህቴ ናት አይደል? ስለዚህ ምን ታደርግልኛለህ? እኔ ምን እንድጠቅመኝ ምን ታሳየኛለህ ብዬ አንተ ጋር ልመጣ እችላለሁ። ድራማችሁን አቆሙ። ሰብረሃት የሄድከው ይበቃሃል። እኔ በጣም የሚያስጠላኝ ነገር ቢኖር በሴት ልጅ መሰበር የሚያስመስሉ ወይ ደግሞ ደስታቸውን በሹፈት የሚገልጹ ሰዎች በጣም ነው የሚያናድዱኝ። ሄሉ በነገራችን ላይ ተሰብራ አትቀርም፣ ማወቅ አለበት። ትመጣለች። እንኳን አንተ ስንቱም ሄደዋል፣ ምንም አይደለም። ታህሳስም ይሄዳል። ደጉ ዘመን ደጉ ወቅት እህል በአይነት የሚሰጠን ታህሳስ ራሱ ይሄዳል። የሰው ልጅ ይሄዳል ይመጣል። በህይወታችሁ ገንዘብ ይገኛል ይጠፋል። የማያልቀው የእሱ ቸርነት ብቻ ነው፣ የፈጣሪ ቸርነት ብቻ ነው። ሰበር ነው ያላችሁት ሰው ተነስቶ ሲመጣ ይዛኔ ይቆጫችኋል። ብትንገበገቡ፣ ብትቃጠሉ፣ ብትጨሱ ደግሞ ያን ሰው ድጋሚ ማግኘት አትችሉም። አታስመስሉ። ደግሜ እነግራችኋለሁ፣ አታስመስሉ። መስራት ከቻላችሁ የራሳችሁን ነገር ስሩ። ከመጀመሪያውም አንተ ከልዩ ጋር ያበቃ ነገር የለም። ከልዩ ጋር እንደነበርክ ነው ወደ ሄሉ ህይወት የገባኸው። ደግሞ እቺ ልዩ ተብዬዋም ደግሞ ሲጀመር እዛው አዲስ አበባ ናት። የትም ማለት አትሄድም። ከየትም አይደለም የመጣችው፣ እዛው አዲስ አበባ ነው የምትኖረው። ገለቴ እንዴ እኛ ነው እንደምታታድለው እኛ ለምን ቻናል ከፍተላት አብራችሁ እየተዛዘላችሁ ያው አንድ ፊቱን እየተረዳዳችሁ ብትሰሩ ይሻላል። ለዛው እየተጨመላለቃችሁ ግልጹን አውጡና ሰው ይረዳችሁ። በቃ ያመነበት ይከተላችሁ። ይሄን ነው የምልህ። እያስመሰልክ ሄሉን የሚያስወጋ ነገር እያረክ ከምትሰራና ከምትኖር ግልጹን የሆነ ነገር አይ እኔ ይሄኛው ነገር በቃ ሀፕን ስላረገብን ከዚህኛው ያለ ነገር ሊወጣ ስላልቻለ ይቅር በሉኝ፣ ወደዚህ ቀጥያለሁ፣ ሄሉ ይቅር በይኝ ብለህ ይፋ አውጥተህ ተናግረህ ድጋሚ ስትበድላት ማየት አንፈልግም። ድጋሚ ማለት አሁን እያረክ ያለው ነገር ነው ሄሉን የባሰ የሚሰብራት። አንተ አስመስለህ ወደ ህይወቷ ገብተህ አስመስለህ ወጣህ። ደግሞ አላችሁ ከያብ ውጭ ወደ ውጭ ከሄሉ ውጭ ወደ ውጭ የምትሉ ሰዎች ጤነኛ ናቸው? እነሱ ከወረዲ ቪዲዮ ደለቱ ሌሽ አሁን ቪዲዮ ደልተው አበቃም ብለው ድጋሚ የሚመጡበት ምክንያት ታስረዱኝ ትችላላችሁ? ሄሉ እኔ ባንቺ ነው ማለት ነው ድጋሚ ወደ ህይወትሽ ያብን ካስገባሽ ልንገርሽ፣ እኔ ባንቺ ደስታ መደሰት እንጂ ባንቺ ስኬት መደሰት እህትሽ እንጂ መካፋብሽ አይደለም። ደስታሽ ያስደስተኛል፣ ግን ደግሞ ይሄ ሰውዬ መቼም ደስታሽ ሊሆን አይችልም። እሱን ድጋሚ ወደ ህይወትሽ ካስገባሽ ህይወትሽ በሙሉ ጨለማና ሲኦል ነው። እኛማ ኑሮን የምትኖረው አንቺ ነሽ አይደለ? ግን እኛ ደግሞ እህቶችሽ ነን። እንደ ሰው ምንወድሽ ሰዎች ምንወድሽ እህቶችሽ ያንቺን ደስታ ምንናፍቅ ሰዎች ደስታሽን ማየት ስለመፈልግ ቤትሽ ሲኦል ሆኖ ማየት ስለማልጣት ነሽ። ገና ብዙ ደስታ ይጠብቅሻል፣ ብዙ ህይወት ይጠብቅሻል። ህይወት ውጣ ውረድ ናት። መታገል፣ ማግኘት፣ ማጣት ብዙ ነገሮች ታፈራርቃለች በእኛ ህይወት ላይ። ኦኬ። ስለዚህ ይሄ ሰውዬ ወደ ህይወትሽ ድጋሚ ቢገባ ያንቺ ህይወት ሲኦል ምንም አይጠቅምሽም። ሲመጣ ጀምሮ እኔ ስነግራችሁ ብዙዎቻችሁ ልትቀበሉኝ ፍቃደኛ ስላልነበራችሁ ጸጣሉ። መጨረሻ ላይ ማጨብጨብ ጀመርኩ። ምንም እንዲህ አይታችሁ የምትወዱት ሰው የለም። እኔ ናቲን ማለት ነው እንደው ብታምኑ ባታምኑ ልበ ንጹህ በቃ ከልቤ የምወደው ልጅ ነው። እኔ አላቅም ሊወጣልኝ አይችልም የፈለገ ነገር ቢሆን ማለት ነው።
በቃ ትህትና አለው፣ ስርዓት አለው። እንደነገርኳችሁ ሁለቱም በቃ የሆነ ወጣትነት አንዳንዴ መጥፎ ነው። እልህ ተጋቡ። በቃ ይሄ ነው እንጂ ከዛ ውጪ ምንም እነሱን እንትን የሚያስብላቸው ነገር የለም። ነበረ እግዚአብሔር ያውቃል። አሁንም ዞሮ ዞሮ ግን እኔ የሁለቱንም ደስታ ማየት ነው የምፈልገው። የሄሉንም የናቲ ነው። በቃ እግዚአብሔር የፈቀደውን አድርጎላቸው። ግን የሚያስመስል ሰው ይታወቀኛል። እኔ እንዲህ ይቆምብኛል። የምሬን ነው የምነግራቸው። እንደ ሽኮኮ ነው የሚቆምብኝ። ይታወቀኛል። በቃ እንደው አንዳንዴ እኮ ቤት ውስጥ ራሱ ይሄ እንደዚህ ነው ብዬ ከተናገርኩ ያ ነገር ይደርሳል። ከዛ ቤት ራሱ አታውሪ። አንዳንዴ መጥፎ ቃላት ከሆነ አትናገሪ ነው የምባለው። አንቺ ምላስሽ አያዛባም ነው የምባለው። የሄሉንም ካያችሁ ሲመጣ ጀምሮ የመጣበት መንገድ ትክክል አይደለም እያልኩ ቪዲዮ በምሰራ ሰዓት ረፊ ሳምሪ እነሱ ይዋደዳሉ፣ በጣም ጥሩ ልጅ ነው፣ በጣም ነው የሚወዳት እያላችሁ ታለቃቅሱብኝ። ቆይ ሲደርስ እንሄድበታለን ብዬ ዝም አላደርግ። ወር ሳይሆነው ይሄው ተፈጠረ። ስለዚህ አሁን ተፈጠረም አልተፈጠረ የተፈጠረው ተፈጥሯል። ግን ደግሞ በዚህ ይሄን እየሰራህ እንዳትቀጥል ያ አይጠቅምህም። እውነቴን ነው የምነግርህ። ትጎዳለህ። አንተ ነህ የምትጎዳው። ሄሉ ከዚህ በኋላ በአንተ መንገድ መታሰራም ቪዲዮ ነው። እውነቱን ስነግርህ ህይወቷን ትቀጥላለች። እንደ ድሯ የራሷን ነገር ይዛ ትመጣለች። እንደ ድሯ ከእህት ከወንድሞቿ ከነ ልዑል ጋር ትመጣለች። የራሷን ነገር ይዛ ትመጣለች። ስለአንተ ድጋሚ አታነሳ። አንተ አሁን ይችን ይዘህ መምጣትህ ምን ማለት እንደሆነ እንግዲህ ታስረዳናለህ። ወደፊት እያየነው ነው። ከቀጠልክ ግን ትጎዳበታለህ። ለማንኛውም ካስመሳይ ሰው ፈጣሪ ይሰውራችሁ። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ። ቻው ቻው።